ምንድን ነው ያልከኝ? ቁርአን ለምሳሌ አንድ ሁለት ሱራ እንትን ይልና ናቲ እሺ፣ እስልምናን መቀበል ፈልገህ ነው? እስልምናን መቀበል ፈልገህ ነው? አዎ። እሺ ናቲ፣ የምለውን ቃል አብረኸኝ እየተከተልክ በል። እሺ እሺ እሺ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሃል። ለአላህ ምስጋና ይገባው። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እንግዲህ ዛሬ ወደ እስልምና ሃይማኖት ተቀላቅለሃል። ኢስላም ብሎ ማለት የነቢያቶች ሁሉ ሃይማኖት ነው። አምላክ ለነቢያት ሁሉ አንድ ጊዜ የደነገገላቸው ሃይማኖት ነው። ይሄ ሲናገር አምላካችን አላህ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ወይንም ክርስቶስን አዝዥባቸው የነበረውን ሃይማኖት እያለ ይናገራል። እንግዲህ ነቢያቶች ሁሉ የታዘዙበት ሃይማኖት ነው ማለት ነው። ኢስላም ብሎ ማለት ምን ማለት ነው? ኢስላም ብሎ ማለት አንድና ብቸኛ ለሆነው አምላክ መገዛት ማለት ነው። በእርሱ ላይ ቅንጣትን ሳታጋሩ እርሱን በብቸኝነት መገዛት ማለት ነው። ነቢያቶች ሁሉ ሊያስተምሩ የመጡት ስለዚህ ነው። አንድና ብቸኛ ስለሆነው አምላክ ሊሰብኩ መጡ እንጂ በፍጹም አምላክ አንድም ሶስትም ነው ብለው ያስተማረ ነቢይ የለም። ያ አምላክ ደግሞ ከመለኮታዊ ባህሪያቶቹ እርሱ ዘላለማዊ ሕያው እንደሆነ አስተምረዋል። በፍጹም የሚሞት አይደለም። ሞት እርሱ ጋር የለም። ሞት ያለው ፍጥረታት ጋር ብቻ ነው። አምላክ ስለ እኔ ኃጢአት ሲል ሞተልኝ ብሎ ሂሳብ የለም። መሞት የፍጡር ባህሪ እንጂ የፈጣሪ ባህሪ አይደለምና ማለት ነው። እሺ ናቲ፣ ስምህን መቀየር ከፈለግ እንቀይርልሃለን። ቻርት ወስድና ስለ ሶላት አስተጋገድ ከአጠገብ ያሉ ሰዎች ያስተምሩሃል። የዚህ ለአንተና ለመሰከርከው ለአንድ አምላክ ለአላህ ብቻ መስገድን ትጀምራለህ ማለት ነው። እሺ ናቲ፣ የምትወደው ደስ የሚልህ ስም አለ? አዎ። እሺ ማን የሚል ስም ትወዳለህ? መሐመድ። ሙሐመድ። አላሁ አክበር አላሁ አክበር አላሁ አክበር። ሙሐመድ ማለት ምስጉኑ ማለት ነው። የነቢያችን ሰለላሁ ዐለይሂ ወሰለም ስም ነው። አላህ ስብሐነሁ ወተዓላ ነው ይሄን ስም መርጦ የሰጣቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ሐዲስ ላይ ሊየ ኸምሰቱ አስማ ለእኔ 5 ስሞች አሉኝ አሉ። አነ ሙሐመድ ወአነ አሕመድ ወአነ አልማሒ ወአነ አልሐሽር ወአነ አልዓቂብ አሉ። እኔ ሙሐመድ ነኝ እያሉ ተናገሩ። እኔ አሕመድ ነኝ እያሉ ተናገሩ። ስለዚህ ምስጉኑ ማለት ነው። ለምን በዚህ ተጠሩ ከተባለ ሊአነ አልኸላኢቅ የሕመዱነሁ የውመ አልቂያማ ምን አወሊህም ኢላ አኽሪህም ወምን እንሲህም ኢላ ጀንህም ወምን አስገሪህም ኢላ አክበሪህም እንዳለ ፍጥረት ሁሉ የትንሣኤ ቀን ቆሞ የሚያመሰግንባቸው ጊዜ ስለሚመጣ ነው። ያ ማለት ለሰው ዘር የዋሉት ትልቅ ሁኔታ ለነቢ ሰለላሁ ዐለይሂ ወሰለም ፍጥረታትን ከማምለክ ፈጣሪን ወደ ማምለክ ጥሪ አድርገውለታል። ይህን ህዝብ ከባዕድ አምልኮ ሁሉ አውጥቶታል። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ከስሞቻቸው መካከል አንደኛው ስም ነው ሙሐመድ የሚለው ደስ የሚል ስም ነው። ከዚህ በኋላ ሙሐመድ ነው ስምህ። ስለ ኡዱ አደራረግና ስለ ሶላት አሰጋገድ አስተምሩት። ሶላት ከእናንተ ጋር ይስገድ። ከዚያም ስለ ዲኑ እንዲማር በአቅራቢያ ወደሚገኝ መድረሳ አስገቡት። ከዚህ በኋላ ዲኑን በደንብ ተምሮ ትውልዱን የሚጠቅም ይሆናል ኢንሻአላህ። አላህ መልካምን ነገር ይወፍቀው ኢንሻአላህ። አላህ ጀዛህን ይክፈልህ። ስዋ እንደ አይናችን ብለን የምንሳሳለው ወንድማችን አላህ ይጠብቅህ። በጣም ደስ ብሎኛል። እኔም ለእናትና ለአባቱ ደግሞ አላህ ሂዳያ እንዲሰጣቸው ዱዓ አድርግልኝ ማለት ነው። እሺ እሺ። መርሐባ መርሐባ ወንድምሽ። ጀዛከላህ ኸይር። አላህ ይጠብቅህ ሀቢቢ። መርሐባ መርሐባ ወንድም። ወያክ ወያክ። እሺ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔው ልድገመው? እሺ ድገመው። እሺ ረሳሁት፣ ይቅርታ።
ችግር የለውም። እሺ ቤት ውስጥ ግድግዳ ላይ አብዛኛው ሰው ሀያተል ኩርሲ ሌላም ሊሰቅል ይችላል። እንደዚህ አይነት ነገር በእስላም ደረጃ እንዴት ይታያል? እሺ أفتى الشيخ العلامة الإمام عبد العزيز بن باز رحمه الله تعالى تلاقوا عليه الشيخ عبد العزيز بن باز رحمه الله تعالى بس يقول لا تطيقوا منالو تعليق الآيات القرآنية والأحاديث النبوية إذا كان للتدارس فهذا لا بأس به، أما إذا كان للزينة فهذا لا يجوز. من قال الشيخ عبد العزيز بن باز የቁርአን አናቅጾችንና ነብያዊ ሐዲሶችን ግድግዳ ላይ በመጻፍ ማንጠልጠል ወይንም መለጠፍ ለመማማር ከሆነ ችግር የለውም ብለው ተናገሩ። ለምሳሌ ህፃናት ልጆች ቤት ውስጥ አሉ ሱረቱል ኢኽላስ፣ ሱረቱል ፋቲሃ፣ ሱረቱል ፈለቅ፣ ሱረቱል ናስ እነዚህን ከልጅነታቸው ጀምረው እያዩ እየቀሩ እንዲያድጉ ታስቦበት ከሆነ ይሄ ለመማማር ነውና ችግር የለውም አሉ። ነገር ግን ለጌጣጌጥነት ብሎ የሚጠቀም ሰው አለ። አያተል ኩርሲይን ያስጽፍና ለቤቱ ጌጥ ቁርአን የወረደው ለቤት ጌጥ እንድታደርጉት አይደለም። አላህ በቁርአን ላይ ሲናገር ምን አለ? ቁርአንን ያወረደበትን ዓላማ ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲሂ ወሊየተዘከረ ኡሉል አልባብ አለ። ይህን ቁርአን የተባረከ ሲሆን ወደ አንተ አወረድኩት ይልሃል። ለምን? ሊየደበሩ አያቲሂ አናቅጾቹን ሰዎች ሊያስተነትኗቸው ዘንድ ሊማሩባቸው ዘንድ። ስለዚህ ለመማማር እንጂ የወረደው እንደ ጌጣጌጥ አድርገን ልንለጥፈው አይደለም። ስለዚህ ለመማማር ከሆነ ችግር የለውም። ጌጥነትን አስቡ ከሆነ ግን ለቤት ውበት እንዲሆን ብሎ አስቡ ከሆነ አይቻልም። አይ መርሐባ። እሺ አብዱልከሪም ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አሰላሙ አለይኩም አለን አልሐምዱሊላህ። እሺ አብዱልከሪም እና ሳሙኤል ትቀጥላላችሁ። ሳሙኤል እንዴት ነህ? ጸጋና ሰላም ይብዛልህ። አሜን፣ እግዚአብሔር ይመስገን። እንዴት ናችሁ? አለን አልሐምዱሊላህ። እሺ አብዱልከሪም አውራ። ሳልፍ አየሁና ጥያቄ ለመጠየቅ ፈልጌ ነበር። እሺ ጥያቄ ምንድን ነው? እስልምና የነቢያቶች እምነት ነው ይባላል እና ከቁርአን ውጪ ምንድነው ማስረጃው? ነቢያቶች እነ አብርሃም ወይም ኢብራሂም እነሱ አላህን ያመልኩ እንደነበረ ማስረጃው ምንድነው? እስቲ እሱን ንገረኝ እስቲ ከቻልክ። እሺ ከቁርአን ውጪ መሆኑ መስፈርት አይደለም። ማን ይሄን መስፈርት ያመጣልህ? ከየት ነው ያገኘው? እንደዛ የሚባል መስፈርት የለም። እኔ ጥያቄ ጠይቀህና ክርስትና ላይ ግን ከመጽሐፍ ቅዱስ ውጭ እልሃለሁ። ይሄ ያስኬዳል? እንደዚህ አያስኬድም። አያለሁ። ስለዚህ ማነው ተናጋሪው የሚለውን መጀመሪያ ማወቅ ነው። ቁርአንን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከሆኑ የተናገሩት እሱ ማስረጃ ሊሆን አይችልም። ምክንያቱም እርሳቸው የመጡት ከነ አብርሃም፣ ከነ ኢስሐቅ፣ ከነ ሙሴ፣ ከነ መሲሁ በኋላ ነውና እርሳቸው ከዚያ በኋላ መጥተው በራሳቸው ቢናገሩ ስላለፈው ዘመን ይመጡ ነበርክ በዚያ ዘመን የሚል ጥያቄ እንጠይቃለን። ትክክል ነው። ግን የቁርአን ተናጋሪ ማን ነው ብለን ስናይ አምላክ አላህ ሱብሓነሁ ወተዓላ ነው ያወረደላቸው። እርሱ ደግሞ ጊዜ የሚገድበው አይደለም። የአብርሃምን፣ የኢስሐቅ፣ የያዕቆብን ዘመን ሁሉ የሚያውቅና የፈጠረ ያን ሁሉ ያስገኘ አምላክ ነው እየተናገረ ያለ። አላህ በቁርአን ላይ ሲናገር ቁል አንዘለሁ አለዚ የዕለሙ ሲረ ፊ ሰማዋት ወልአርድ ይላል። ሙሐመድ ሆይ ይህን ቁርአን ለሰዎች ያወረደው ማን ነው አለ? ሙሐመድ ነው አለ? ላ አይደለም። የሰማያትንና የምድር ሚስጥር ሁሉ ከሚያውቀው ከአምላካችሁ ከአላህ ዘንድ ተወረደ በላቸው ይላል። አየህ፣ ለእርሳቸው ይህ ቁርአን ያወረደው ለአብርሃም፣ ለኢስሐቅ፣ ለያዕቆብ እሱ የሚለውማ እንደሱ ብሎ እኮ የነገረን ነብዩ መሐመድ ነው እንጂ ሌላ ሰው እኮ አይደለም። አይደለ? ከሱ ውጪ ከዛ እንደነበሩ ምን ከመሐመድ ብቻ ነው ማረጋገጫችን። ሳሙኤል ሙሴ ብቻ ነው ማረጋገጫ ለእግዚአብሔር። ሌላ ማንም የለም። ከሙሴ በፊት እግዚአብሔር መኖሩን ያረጋገጠ አንድ ነቢይ ይስጠኝ አለ? ስለዚህ ሙሴ ብቻ ነው ያረጋገጠው። ነቢይ የመጣው ለምንድን ነው? ከሙሴ በፊት እግዚአብሔር መሆኑን ገልቦና ነበር። እሱ የኛ እኮ ይኸውልህ፣ እንደዛ ለማለት ራሱ እኮ የኛ
አንድ ብቻ አይደለም ያለው ብዙ ማስረጃዎች አሉ። ከ40 በላይ ነቢያቶች አሉ አይደለ? ግን እነሱ በሙሉ የተጻፉ ነገር ናቸው። አንድ የምጠይቅህን መልስ። አንተ በመጣበት መንገድ ከሙሴ በፊት እግዚአብሔር ነበር ወይንስ አልነበረም? ከሙሴ በፊት እግዚአብሔር ነበረ፣ ያለና የሚኖር ነው ዘላለም። በጣም ጥሩ። ከሙሴ በፊት ከነበረ መጽሐፍ ስጠኝ አንተ ማስረጃ፣ የተጻፈ ነገር። አንተ እኮ እያልክ ያለው አሁን እዛ ሙሴ ላይ ነው። እኔ ያልኩህ እዚህ ነው። ሲጀመር በሕገ ልቦና ነበር የሚያመልኩት። ማስረጃ አለህ ወይንስ የለህም? ከሙሴ በፊት ለመኖሩ ማስረጃ ከምንም ነገር ይሁን በሕገ ልቦና ነበረ የሚያመልኩት። ስለ ሕገ ልቦና ምናምን በሕገ ልቦና ነበር የሚያመልኩት። ከሙሴ በፊት ለመኖሩ አንድ ማስረጃ ስጠኝ። ምንድነው ማስረጃ እግዚአብሔር ለመኖሩ ከሙሴ በፊት? እኮ በሕገ ልቦና ማምለካቸው ነው። በቃ ማስረጃው ይሄ ነው። እሱን ማስረጃ ምንድን ነው? ለዚህ የተጻፈ ነገር ስትል በሕገ ልቦና ሲያመልኩ እንደነበር ከሙሴ በፊት ከሙሴ በፊት በሕገ ልቦና እንደሚያመልኩ ይታወቃል። የታወቀ ነገር ይታወቀ ነው ማስረጃው። ከዛ በኋላ ነው የመጣው እኮ። አሳየን ማስረጃ ትልቁ ላይ አድርገህና ከሙሴ በፊት አሁን እኮ የተመሰረተው እስልምና የተመሰረተ የተባለው አንዲት መንገድ ስጠን። እንዳው ከሙሴ በፊት እግዚአብሔር ለመኖሩ የሆነ ማስረጃ የፈለግከው ይሁን። አንተ ሕገ ልቦናን በለው ሕገ ጭንቅላት ከፈለግከው አንተ ያላ እኮ ሕገ ልቦና መልስ እኮ ነው እኮ። የተጻፈ ማስረጃ የለም እግዚአብሔር ለመኖሩ ምንም ብታሳየው ነገር የለም። መጽሐፍ አለ፣ መጽሐፍቶች አሉ እኮ እነሱን በቃ እንደሱ መጽሐፍት አለ፣ መጽሐፍቶች አልከን። እነሱን ከፍተህ አሳየን እስኪ እግዚአብሔር ለመኖሩ። ካልሆነ እግዚአብሔር የለም ውሸት ነው ማለት ነው። ክፈት ያላ ክፈት። በአንድ ሰው ላይ የተመረኮዙ አይደለማ፣ ብዙ አሉ እኮ። ክፈት። ከሙሴ መጽሐፍ ቅዱስ እኮ የተጻፈው ለሰው ልጅ ነው አይደለም? ከሙሴ በፊት የለም። በቃ ጨርሰናል። አያችሁ አይደል? ማሳየት አይችልም። ስለዚህ በሱ አካሄድ በሱ ሎጂክ ከመሐመድ በፊት የለም ማለት ነው። እናንተ ደግሞ ከመሐመድ በፊት የለም ማለት ነው። አሁን አዳምጥ፣ መልሱን አዳምጥ። ስለዚህ እኛ እምነታችንን ከያዝነው መለኮታዊ መጽሐፍ ማረጋገጥ እንችላለን። እሱ ግን ከያዘው መጽሐፍ ወላሂ እምነቱን ማረጋገጥ አይችልም። አንድ ክርስቲያን ሌላ መጽሐፍ አልጠየቀም። በያዝከው መጽሐፍ ውስጥ እምነትህ የለም። በያዝከው መጽሐፍ ውስጥ የምታመልከው አምላክ የለም፣ አይታወቅም። ሌላ መጽሐፍ አልጠየቀም ከዚያ በፊት ወይም ከዚያ በኋላ ምናምን ብዬ በእጅህ በያዝከው መጽሐፍ ሃይማኖትህን ማረጋገጥ አትችልም። ትችላለህ? አትችልም? እርግጠኛ ነህ እሱን? ወላሂ ሙሉ በሙሉ እርግጠኛ ነኝ። በፍጹም በመጽሐፍህ ላይ ሃይማኖትህን ማረጋገጥ አትችልም። እግዚአብሔር የማያውቀውም ነቢያቶች የማያውቁትም ክርስትና ያውቁታል ካልክ ለእኔ እምነቴ ልጅ ምናልባት አንተን እንትን ማለት አቅሙ ላይኖረኝ ይችላል። ግን ቀጥተኛ እንደሆነ ያውቃል፣ የሚያውቅ ያውቃል። ሳሙኤል እምነትህን ከመጽሐፍህ አስረዳ፣ አውጣና። ሌላ መጽሐፍ ከዚያ በፊት ብዬ አልጠይቅህም። በያዝከው መጽሐፍ እኔ ጥያቄ የነበረው ማለት እሱማ ያለ የኔ የራሴንም እኮ እንትን ላልል ይችላል። በቃም የታድርግ እሺ። ነቢያቶችን ይዘዋል ሁለቱም መጽሐፍቶች ተብሎ ይታመናል። መጽሐፍ ቅዱስን ቁርአን ተባቻለ አይደለ? ነገር ግን በእነዚህ ነቢያቶች ይገኛሉ፣ የነቢያቶችን አምላክ ይገኛል ተብሎ ይታመናል። ነገር ግን ሙስሊሞች እምነታቸውን ማረጋገጥ ይችላሉ የነቢያት እምነት እንደሆነ በመጽሐፉ ላይ። ክርስቲያኖች ግን በያዙት መጽሐፍ ላይ ነቢያቶችም ሆነ አምላክም አያውቁትም። ክርስትና ማረጋገጥ አይችልም። ይሄን አይችልም። ሳሙኤል ይዛቸዋል። ይሄን ይመስላል። ስለዚህ አላህ ስብሐነሁ ወተዓላ ስለቀደሙት ስለላካቸው ነቢያቶች ሲተርክልን ምን አለ? ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም። ነገር ግን ወደ ቀጥተኛ ጎዳና የተዘነበለ ሙስሊም ነበር ይላል ቃል በቃል። አብርሃም ክርስቲያን ነበር የሚል መጽሐፍ ቅዱስ ላይ ያለው ወይ ብዬ ብጠይቀው የለም፣ ወፍ አይታወቅም። አብርሃም ምን እንደሆነ ሃይማኖት ግን ክርስትና እኮ የመጣው እኮ ኢየሱስ ክርስቶስ ነው የመሰረተው እኮ ክርስትና። ከዛ በፊት አይታወቅም ነበር ክርስትና። ክርስትና የመሰረተው ኢየሱስ ክርስቶስ ነው። ከዛ በፊት ክርስትና አይታወቅ ነበር።
ክርስትና እኮ የመጣው ኢየሱስ ክርስቶስ ነው ያመጣው። በሱ ስም ነው ተሰይመን እኮ ክርስቶስ የተባለ የክርስቶስ ተከታዮች ስለሆንን ክርስቲያን ተባልን እኛ። ከዛ በፊት የነበረው በአብርሃም ዘር ነበረ እንትን የሚባለው። ስለ ዘር ሳይሆን ጥያቄ ስለ ክርስትና ሃይማኖት ነው። ክርስትና የሚባለው ሃይማኖት ከዛ በፊት ነበር። ሳሙኤል ሃይማኖቱ አለ ክርስትና ተብሎ ክርስትና የሚባለው ኢየሱስ ክርስቶስ ከመጣ የመሰረተውን ነው። ከዛ በፊት የነበረው በአብርሃም ነበር የሚታወቀው፣ በአብርሃም ልጅ ነበረ። እሺ ክርስትና የሚለው አይሁዶች ማለት ነው። ክርስትና የሚለው ቃል አለ መጽሐፍ ቅዱስ ላይ ማለት አለበት። እኛ እኮ በመጽሐፍ ቅዱስ ብቻ አይደለም ምን መሰረት ከመጽሐፍ ቅዱስ ላይ ነብያቶች ክርስትና የሚል ቃል የለም። መጽሐፍ ቅዱስ ላይ ክርስትና የሚለው ቃል የለም ብራው የለም እኮ ነገርኩ እኮ በመጽሐፍ ቅዱስ ብቻ አይደለም እኛ እንትን የምንለው በቤተ ክርስቲያን ነው። እኛ ቤተ ክርስቲያን ነች መጽሐፉን ራሱ የሰጠች። ግን እኔ ጥያቄ የነበረው ማለት ነው ከነብዩ መሐመድ በፊት ነቢያቶች እንደነበሩ በምን ነበር የሚታወቀው ነበር ጥያቄ። እኔ አሁን የራሴን እንትን እላለሁ በጣም አቂ ነኝ ምናምን እያልኩ አይደለም። እዚች ጋር ያኛውን ለማወቅ ነበር አገባብ አንተ ቀየርከው እንጂ መልስን አዳምጥሽ መልስን። እሺ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ነቢያቶች እምነታቸው እስልምና ለመሆኑ ማስረጃቸው ምንድነው? የአምላካችን ግልጠተ መለኮት ያ አምላክ የተናገረው ቃል ነው። አምላክ ደግሞ ስላለፈው ዘመን ሁሉም ያውቅ ነው ራሱ ነው። ያንን ሃይማኖታቸው ምን እንደነበር አስተምሮታቸውን ሁሉ የገለጠልን። እሺ አላህ እንደተናገረው ማለት ቁርአኑን አላህ እንደተናገረው ማረጋገጫችን ምንድነው? እሺ ምን አይነት ማረጋገጫ ማለት አሁን ለምሳሌ ቁርአን ወርዷል እሱን አሁን ለምሳሌ እንትን የወረደላቸው ለነብዩ መሐመድ ነው አይደለ? ከዛ ለህዝቡ ደግሞ የሚያስተላልፉት እሳቸው ነበሩ አይደል? ትክክል እኮ ማረጋገጫችን እዚች ጋር እሳቸው ናቸው ወይስ ሌላ ማረጋገጫ እሳቸው ብቻ ናቸው? ያ ሌሎችም አሉ። ሌሎችም ደቀ መዛሙርቶቻቸው አሉ ወይንም ሰሃቦች የሚባሉ አብረው ያዩ ነበር፣ ይሰሙ ነበር። ገብርኤልን ያዩታል፣ ይሰሙታል ቃልን ሲያመጣ ጊዜ ሳሙኤል ሌሎች ሰዎች ሌሎች ሰዎች ይሰሙ ነበር። ማስረጃ ትችላለህ? ሳይ እሺ ሳሙኤል እየሰማሁ እና ምስክሮች ነበሯቸው አብረዋቸው የነበሩ የእምነት ባልደረቧቸው። ለዚያውም አራት እንዳይመስሉ አራት ሳይሆኑ እንደ ማርቆስ፣ እንደ ማቴዎስ፣ እንደ ሉቃስ እና ዮሐንስ ለአራት ሳይሆኑ ከ100,000 በላይ ምስክሮች ከ100,000 በላይ ምስክሮች ሰሃቦቻቸው ቁጭ ብለው ይሰሙ ነበር። ገብርኤልን ያዩት ነበር፣ ሚካኤልን ያዩት ነበር። ሰማ ሄሎ እየሰማሁ ነው። እና እነዚህ ሁሉ ምስክሮች ነበሩ። ከ100,000 በላይ ቁርአኑ ሲወርድላቸው ለሳቸው ማለት ነው። መለኮታዊ ራእይ ሲገልጠ መለኮት ሲመጣላቸው እነዚህ ሁሉ ሰሃቦች ቁጭ ብለው ያዩ ነበር። ገብርኤልን ይሰሙት ነበር። እሱ ነገር ተጽፎ ነው ወይስ እንደዚህ እንትን ነው? በታሪክ ነገር ነው ወይስ የተጻፈ ነገር ነው? በታሪክ አይደለም፣ የተጻፈ ነገር ነው እንጂ ብታሳይ ደስ ይለኝ ነበር። ለማንኛውም እሺ፣ አመሰግናለሁ። ጊዜያችሁን ስለሰጣችሁኝ አመሰግናለሁ። ከፈለክ አሳያለሁ። ግን አንድ ጥያቄ አለኝ። ምን እንደሆነ ታውቃለህ? ሌላ መጨረሻ ትልበልና ሉጣ። አይሽ
እንትን የሃይማኖት ንጽጽር አሁን ለምሳሌ አንተ አለህ አይደል? ሃይማኖት ንጽጽር ምናምን መልሶች ምናምን የምትሰጡ የሃይማኖት ንጽጽር ሌሎች ሳይሆን አሁን ለምሳሌ እስላምን ከማንም ጋር አላነጻጽረው። ቆይ እኔ እስላምን ከማንም ጋር እያነጻጸርኩ አይደለም። ቃሉን ነው ያልኩ እንጂማ ሁሉም እኮ እምነቱን ላያነጻጽር ይችላል። እኔ ቃሉን ነው ያልኩ እንድንጠቀምበት እንድንግባባው ያለ ነገር ነው። ቅድም ለምሳሌ የሚነጻጸረው ያለ ነገር ነው። እስላም ያለ ነገር ነው። በሃይማኖታቸው በመጽሐፋቸው ተገልጿል የነቢያት እምነት እንደሆነ። ክርስትና ግን ለምሳሌ በያዙት መጽሐፍ ላይ የሌለ ሃይማኖት ነው። ነቢያቶች አያውቁትም፣ አምላክ አያውቀውም። አምላክ የታለሽ የነቢያት እምነት እንደነበር የሚገልጸው የቱ ጋር ነው? እሱን እሺ ንገረኝ። ከነቢዩ መሐመድ በኋላ ልትለኝ ከሆነ እሱ ብቻ ማረጋገጫ ነው። አምላክ አላህ ከነቢዩ መሐመድ ጋር የሚያያይዘው ነገር የለም ሰለላሁ ዐለይሂ ወሰለም። እርሳቸው ቃሉን ተቀብለው ማድረስ እንጂ ንግግሩ የአምላክ ነው እያልኩ ነው። ዘለቀ ከራሳቸው የተናገሩት ቃላቸው የለም። እርሳቸው አላህ ሲናገር ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ይላል። ሙሐመድ ከራሱ አንዳችን አይነግራችሁም፣ እርሱ የሚተላለፍለትን ራእይ እንጂ ሌላን አይናገርም ማለት። ስለዚህ እርሳቸው ሳይሆን እየተናገሩ ያሉት አምላክ ነው። አምላክ የቀደሙትን ዘመናት ሁሉ ነቢያት የሚያውቅና የሚልክ የሆነ አምላክ ነው። ይህን ያወረደላቸው አምላክ ራሱ ሲናገር ነው ይላል ስለ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ይላል። እነሆ ወደ ኑህና ከእርሱ በኋላ ወደ ተላኩ ነቢያቶች ራእይን ስገልጥ እንደነበርኩኝ አሁን ደግሞ ዛሬ ለአንተ ገለጥኩልህ እያለ የሚናገር አምላክ ነው። ታላረ ይህ ነው። እሺ ከዛ እኮ እሱ እኮ የተጻፈው እኮ እሱ ቁርአን ላይ እኮ ነው አይደለም የምትለኝ? ከዛ እሺ እንደነበሩ አሁን ኖህ ምናምን አልክ አይደል? እነሱ ታዲያ እንደነበሩ እሺ በምን እንዴት ስለ ሙስሊም ደጋገምኩለት 50 ጊዜ የሚገባቸው ጉድ አይደለም ወላሂ። አይ እሺ ከላይ ሪች ሰላም ነው ሪች አለሽ? ሄሎ ጭንቅላታችሁን ክፈቱ እንጂ ቅዱሳን። እሺ ኦኬ ሰላም ነው ናሱ አላ አልሐምዱሊላህ። እንግዲህ ከቅድም ጀምሮ እዚህ ጋር ስታወሩ አንዳንድ ነገሮችን ያዳመጥኩ ነው እየሰማሁ ነበር። እሺ ማስቀመጥ ፈልጋለሁ። ይሰማል? አይ ቲንክ እኔ ጋር ትንሽ ኔትወርክ ችግር አለ እና ይሰማል። ኦኬ ምን ሀሳቤ ክርስትና እግዚአብሔር እንዳለ ወይም በፊት እግዚአብሔር እንዳለ ምንድነው ማስረጃ የሚል ጥያቄ ስጠይቅ ነበር። እውነት ነው። ክርስትና እያነሳ እንደነበረ ክርስትና መሰረቱ ክርስቶስ ነው በመጀመሪያ ማለት ነው። በብሉይ ኪዳን የነበሩ አባቶች፣ ነቢያት፣ የተለያዩ እግዚአብሔርን አገልግለው ያለፉ ሰዎች ክርስቶስ እንደሚመጣ ትንቢት ሲናገሩ ነበር። ትንቢት እንደተናገሩት ከ700 ምናምን ዓመት በኋላ እነ ኢሳያስ፣ እነ ዳንኤል፣ እነ ሕዝቅኤል የተለያዩ ነቢያት ተነስተው በየጊዜያቸው እነ ሙሴም ጭምር እንደተናገሩት ሰዓቱ ከዲን የሚቆራረጠው ከሱ ነው። ልጆች ጊዜውን ተቀለጥ እኛን ለማዳን ዓለምን ለማዳን እንደሆነ ቃሉ ይናገራል። ስለዚህ እኛ የምንከተለው ክርስቶስን ለመጣና ይሰማል እኛን ለማዳን ስለመጣና በነቢያትም አፍ ስለተመሰከረ ነው። በነቢያትም አፍ ስለተነገረ የተነገረው ትንቢቱ ቃል ምንም ማድረግ አይቻልም፣ ይቆራረጣል። ቪዲዮ ልዝጋለት ከኔ ከሆነ እሺ።
ይሰማል። መሐመድ ከ500 ዓመት በኋላ ሲቀጥል ደግሞ መሐመድን ነቢይ ለማለት የነብነትን ራሱ የነብነትን ስልጣን የነብነትን መንፈስ የተካፈለ ሰው እንግዲህ ሼር ወይም የሚያደርጋቸው ነገሮች አሉ። ከብሉይ ኪዳን ጀምሮ የነበሩ ነቢያት ሲያደርጉ የነበራቸው ነገሮች አሉ። ታምራትን፣ ምልክትን፣ የተለያዩ ነገሮችን ያደርጋሉ። ትንቢትን ይናገራሉ። የተናገሩት ነገር እየተፈጸመ ነበር። በአዲስ ኪዳን ሲመጣም ደግሞ እነ ዮሐንስ እነ መጥምቁ ዮሐንስ ራሱ በብሉይ ቆራረጣል። ምን ይሻላል? ኔትወርክን አስተካክል እና ነገረው ትንቢት መስረት መጥቶ ደግሞ እነሱም ራሳቸው ትንቢት ስለ ኢየሱስ ክርስቶስ ሲናገሩ ነበር። መሐመድ ትንቢት የተናገረበት ደግሞ ታምራት ያደረገበት ምንም ለማለት ምንም ግልጽ በማይሆን መልኩ የተጠቀሰውን ከአዲስ ኪዳን በኋላ ራሱ ከክርስቶስ በኋላ ከ500 ዓመት በኋላ የመጣውን ያለ ኤቪደንስ ስትቀበሉ ከብሉይ ኪዳን ጀምሮ ነቢያት ከነ ሙሴ ከነ አብርሃም ከተለያዩ በቃ ከነ ሕዝቅኤል ከነ ኢሳያስ ጀምሮ ሲናገሩ የነበሩትን የተፈጸመውን የተገለጠውን ክርስቶስን ስለኛ የሞተውን ሳት ሪችማን ብሎ ምን አይነት ማስረጃ አላችሁ? ማስረጃ ካለ ይሄ የተጻፈ ነገር አለ። አሁን ቁርአን የወረደው በመሐመድ ሪችማን ይሰማል። ስለዚህ በመሐመድ በኩል ከመውረዱ በፊት የተነገረ ወይም የተጻፈ ወይም ምንም አይነት በቁርአን ላይ የተጠቀሰ ነገር የለም። ካለ ማስረጃ ሳይ በቁርአን ላይ ከመሐመድ በፊት የተነገረለት ምንም ማስረጃ የለም ማለት አለ ወይም የተጻፈ በማን በኩል እንደተገለጸ በማን በኩል። ስለዚህ እነኚህን አያይዘ እንድትመልስልኝ ፈልጋለሁ። ክርስትና ከክርስቶስ በፊትም ነቢያት እየመሰከሩለት ነበር። ክርስቶስ ደግሞ አልተቃረነም፣ የነሱን ሐሳብ አልተቃረነም፣ እንደ ነቢያትን ሐሳብ አልተቃረነም፣ ሲስማማ ነበር። ይሰማኛል። ክርስቶስ እንደሚመጣ በትንቢት ተነግሮለታል ያልከው ስህተት ነው። ብሉይ ኪዳን ላይ አንዲት ቦታ ኢየሱስ የሚል ቃል የለም። ስለ ኢየሱስ አልተነገረም። ዋሽተሃል። እሱን የቱ ጋር ነው ያገኘኸው? ሰላም እንዴት ነህ? ሳሙኤል የአሁኑ ልጅ ሳሙኤል ነው የአሁኑ ልጅ። በመጽሐፍ አልተነገረም ላልከው ትንቢቱ ግዴታ ኢየሱስ ክርስቶስ መባል የለበትም። ኢሳያስ ተናግሮ ነበር። ኢሳያስ የተናገረው በሙሉ ሆኗል። ኢየሱስ ክርስቶስ ይመጣል፣ ኢየሱስ ይመጣል ብሎ የተናገረ አንድ ነብይ አለ። ነብይ ሳይሆን ኢየሱስ ክርስቶስ እንደሚወለድ ገብርኤል ነው መጥቶ ለእመቤታችን የተናገረው። ከዛ በፊት ግን ነቢያቶች ተነብዩ ነበር አዳኝ እንደሚመጣ። አሁን አዳምጠኝ እባክህ። አዳኝ አዲስ ነገር አይደለም። ነገር ግን አንተ ጥያቄው ኢየሱስ ይመጣል ብሎ የተናገረ ነብይ አለ ወይ ነው። ኢየሱስ እንደሚመጣ ተነግሮለታል ካላችሁ ኢየሱስ ይመጣል ብሎ የተናገረ ነብይ አለ ወይ? አለ። ትንቢተ ኢሳያስ ምዕራፍ 9 ላይ አለ። ትንቢተ ኢሳያስ ምዕራፍ 9 ላይ ኢየሱስ ይመጣል የሚል ቃል አለ። ለሄር ነው ቀጥታ ኢየሱስ ይመጣል ማለት አለበት ግዴታ የለም አይደለ? እቺ እንደሌለች ያረጋግጣትና አለበት። ልጅም ትወልዳለች። ልጁም ደግሞ ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል ተጽፏል። እዛ እንደዛ ተብሎ ተጽፏል። ሲቀጥል ደግሞ በአዲስ ኪዳን መጥቶ ያ ትንቢት እንደተፈጸመ ሃሎ ሪች ተረጋጋ እንጂ አንድ ማስረጃ ሰጠህና አይደል? እሱን እንድናየው ነው። እዚያ ላይ ኢየሱስ ይመጣል የሚል ቃል አለ። ለሄድ መምህር ግን እኔ እንጃ አካሄደ ጥሩ አይመስለኝም። አሁን ታርጌታችን እኮ እንደሚመጣ ነው አይደለ? ኖ ኢየሱስ ይመጣል ብሎ ተናገረ አይደለ? ኢየሱስ ይመጣል የሚል ቃል አለ ወይ? ምን ብዬ ነበር? አዳኝ እንደሚመጣ ነው የሚናገረው። ኢየሱስ ተብሎ ይወለዳል ያለው እኮ ገብርኤል ነው ለእመቤታችን የነገራት ሉቃስ ወንጌል ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ። ሉቃስ ወንጌል ላይ ደግሞ ገብርኤል መጥቶ እንደዚህ አላት፣
ስሙንም ኢየሱስ ትይዋለሽ ብሎ የተናገረው ገብርኤል ነው። ገብርኤል ተናግሯል። ኢሳ እናንተ ኢሳ ትላላችሁ፣ ግን ያው ከዛ ጋር ይገናኝ አይገናኝ ይላል። ታዲያ አሁን እኮ እኛ እንደሚመጣ አንተ ተነገረው ቃል እንደተፈጸመ ቃል አንተ ስሙን ነው እና የምትፈልገውን ሰው ሄዳ እዛ ከድጃ ትወልዳለች ብዬ ብለጥፍ ምን ችግር አለ? አያስኬድም። እንደዚህ የጀማዓ ማርያም ነች ብለው እዛ ጋር ልጥፍ ያደርጋሉ። የመጽሐፉ ባለቤቶች ማርያም ነች ብለው ያምናሉ ወይ? ወፍ አያምኑም። እሺ እኛ ከሙሴ ጀምሮ ያለውን ከአዳም ጀምሮ ያለውን ታሪክ በሙሉ እንቀበላለን። መጽሐፍ ቅዱስ ላይ የተጻፈውን ሁሉ እንቀበላለን። ነገር ግን ኢየሱስ ክርስቶስ አዳም ተረጋጋ። ኢየሱስ ክርስቶስ እኔ በድንግልና ነው የተወለድኩት ብሎ ተናግሮ ያውቃል? አንድ ጊዜ አንዲት ቦታ ላይ መልሱ። ያላ ለምን ያስፈልጋል? ለምን አስፈለገው? ይታወቃል። ምን መሰላችሁ? ይሄን መናገር ለምን አስፈልገው? መናገርማ አያስፈልገውማ። እሱ ለማንኛውም እሱ ከመወለዱ በፊት የተነገረ ቃል ነው። የመጨረሻ ሐሳብ ነበረች። እሷን ብዬ ልውጣ። ጥያቄም ማለት ነው። ኢየሱስ ክርስቶስ አንዲት ቦታ ላይ እኔ በድንግልና ነው የተወለድኩት አላለም። አያውቅም በድንግልና መወለድ። እሺ ማነው ማወቅ ያለበት? ልብ በሉ። ማወቅ ያለበት ማነው ታዲያ? ያን ትንቢት ሲጠባበቁ የነበሩት ሰዎች። እነዚህ ሰዎች አያውቅም ለምን አልክ? አያውቅም ስትል ምን ማስረጃ ምን ማረጋገጫ ይዘህ ነው አያውቅም ያልከው? እንደማያውቅ በምን አወቀ? ስለተናገረ ኢየሱስ ክርስቶስ አዳምጥ። ኢየሱስ ክርስቶስ የትም ቦታ ስላልተናገረ በድንግልና እንደተወለደ እኮ እንደማያውቅ ነገር እኮ አያስፈልገውም። አንዴ ተረጋጋ ሳሙኤል። እንዳለ መልሶ ይሄ ደግሞ ይሄ አያስፈልገውም ነው። ትልክ ይናገሩና በድፍረት በድንግልና እንደተወለደው ካሉ በኋላ ጥያቄ ሲጠየቁ አያስፈልገውም። አሁን ሜት አድርገው አያስፈልገውም ከሆነ ሁሉም መልስ እንዴት አለ? ፖይንቱ እኮ አሁን እኮ ይፈጸማል የተባለው ነገር መፈጸሙ ቃል በቃል እንትን እንደተባለው እኔ እንትን ነኝ እኔ እንደዚህ ነኝ ማለት አይጠበቅበትም እኮ እንደሆነ እኛ እናውቃለን። ምናምን አንድ የመጨረሻ ሀሳብ እንትን አሁን ሜት አድርገሽ ይኸውልህ፣ ትንቢት ከተናገረ አንድ አካል ለሆነ አካሎች ከተናገረ እነዚያ ተፈጽሞ ማየት አለባቸው፣ ይጠብቃሉና እነዚያ በታቸው አለ። ትንቢቱ የተነገረው በየትኛው መጽሐፍ ላይ ነው? ለማን ነው የተነገረው? አሁን ይሄን ቀጥታ ቃል በቃል እንድንሄድ ዘንድ ትንቢቱ የት ጋር ነው የተነገረው? ለማን ነው የተነገረው? ለማን ህዝብ ነው የተነገረው? ሪት ወይንም ሳሙኤል መልሱ። ትንቢቱ የተናገረው ለማን ነው እያልክ ነው? ትንቢቱ የተነገረው በመጀመሪያ ደረጃ ለእስራኤላውያን ህዝብ በብሉይ ኪዳን ዘመን። በጣም ጥሩ። ስለዚህ ለአይሁዳውያን የኪዳኑ ህዝብ አለ። ይኸውልህ አስጨርሰኝ። ለእስራኤላውያን ልጆች ትንቢቱን ነቢዩ ሲያመጣ እስራኤላውያን ልጆች በመጀመሪያ ከአብርሃም ጋር እግዚአብሔር የገባላቸው ኪዳን አለ። ያ ኪዳን ምንድነው? አብርሃምን ዘሪን አበዛለሁ ብሎ እግዚአብሔር የተናገረው ቃል አለ። ቃሉ እያለ ግን እስራኤላውያን ልጆች ከእግዚአብሔር ፊት እየወጡ እግዚአብሔርን እያሳዘኑ ከእግዚአብሔር ፊት ኃጢአትን እየሰሩ በወጡ ጊዜ በብዙ ኃጢአትና በብዙ ነገር እየተፈተኑ በብዙ ነገር እየወደቁ ከእግዚአብሔር ፊት በቁጣ ሲቀሰፉ ነበር። ለዚህ ደግሞ ጥያቄው ለማን የተነገረው ነበር? ሙሉ ከአብርሃም ጀምሮ የህይወት ታሪክ ሊገልጽልን ነው። ለማን የተነገረው አልኩት? ለእስራኤል ነው አለ። መለስክልኝ አልኩህ፣ አለቀ። ለማን የተነገረው ነበር ጥያቄው። ለማን የተነገረው ከተባለ ለእስራኤል ነው። የኢሳያስ ሜት አድርገ ወላጅ አንተ ተባልኩ እና ወላጅ የሆነ ሰው ዝም ብዬ ከሰፈር ወስጄ ወላጅ ነው ብዬ ትምህርት ቤት አሳየኋቸው። ከዚያ በኋላ የት ነህ ብለው ጠየቁት ወላጅን። የተወለድኩት እንትና በጮ ከዚያ በኋላ አራባ ድጌ እንትና አባቴ እንትና ኧረ አባት የጠየቅኩት እኮ የት ነህ ብቻ ነው አሉት። የጠየቅኩት ለእስራኤል ነው አልከኝ አይደለ? ከዛ እና አብርሃም ከዛ በኋላ እንደገና ለነ ይስሐቅ ተነግሮላቸው ስለዚህ ለማን ይሄ ትንቢት የተነገረው? ለአይሁድ እኮ ያለንበት አዲስ ኪዳን ላይ ነው አይደል? አዲስ ኪዳን ላይ ነው አሁን እኛ ጋር እየደረስኩ ነኝ። ረበ ፈጣሪ የተነገረው ለማን ነው ያልኩህ?
የተነገረው ለአይሁድ ነው። ስለዚህ እነዚህ አይሁድ አልተቀበሉም። በድንግልና የሆነች ሴት ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አዳምጥ። በድንግልና እንደምትወልድ ለአይሁድ ተነግሯቸዋል አይደል? እሺ አዳምጥ። ስለዚህ ያቺ ሴት ድንግልና ላይ እንደሆነች በድንግልና እንደወለደች ወጥቷል። ያንን ያ ትንቢቱ የተፈጸመበት አካል የትንቢቱ ባለቤት ራሱ እንደሆነ ሊያሳውቃቸው ይገባል። ካልሆነ ይደብቋቸዋል ማለት ነው። ያንን ትልቅ እውነት ገብታችኋል። ስለዚህ በማርያም ላይ ነው የተፈጸመው ካላችሁ እናንተ ያን ጉዳይ ትንቢቱ በእርሱ ላይ መፈጸሙን ኢየሱስ ክርስቶስ ተናግሮ ግልግል ሊያደርጋቸው ይገባል። አዎ በነቢያት በኢሳይያስ የተነገረው እነሆ ድንግል ትጸንሳለች ወንድ ልጅንም ትወልዳለች የተባለው ስለ እኔ ነው ብሎ መናገር አለበት። ገብቶሃል አይደል? ካልሆነ እነዚህ ህዝቦች በእርሱ ላይ ያ ትንቢት መፈጸሙን ማን ነው ሊነግራቸው የሚገባ? ክርስቶስ ካልነገራቸው። ስለዚህ ክርስቶስ ይህን ነገር ነግሯቸዋል ወይ? ያ ትንቢት የተነገረው ለእኔ ነው ብሎ አሳውቋቸዋል ወይ? አሁን ወደ መልሱ ኢየሱስ ክርስቶስ አንድ ቦታ ላይ ድንግል ትጸንሳለች የተባለው ስለ እኔ ነው ብሎ የተናገረበት ቦታ አለ ወይንስ የለም? መልስ መምህር መልስ። እሺ መልሱን ልንገርህ። አዲስ ኪዳን ላይ ስንመጣ መልስ። አሰላሙ አለይኩም ምን ታድርጉ? መልስ ባሪሰላም ያው ብዬ ነበር። ትንቢቱ የተነገራቸው አካሎች እነዛ የአይሁድ እስራኤላውያን ያ ክርስቶስ ነግሯቸዋል ወይ? ይሄን ትልቅ እውነታ በመጽሐፋቸው ላይ የተቀመጠን ትንቢት ስለርሱ የተነገረውን ነግሯቸዋል ወይ? ያሳውቋቸዋል ወይ? የማሳወቅ ግዴታ አለበት። የተናገረበት አንድ ቦታ አለ። አንድ ክርስቲያን ይሄንን መመለስ የሚችል ካለ ወላሂ መግባት ይችላል። ቃሉ እንደዚህ ይላል ቦታ ላይ እነሆ ድንግል ትጸንሳለች ስለ እኔ ነው በድንግልና የተወለድኩት እኔ ነኝ ብሎ አንዲት ቦታ ላይ ለአይሁዶች ያሳውቀበት ቦታ የለም። እንዳውም በተቃራኒው ነው አይሁዶች የሚያውቁት ማርያም ባል እንዳላት ባለ ትዳር የሆነች ሴት እንደሆነች እንጂ ድንግል እንደሆነች አንድ ይሄንን የሚያውቅ አይሁድ የለም። ገብታችኋል? እንዳውም ባልና ሚስት እንደሆኑ ነው ዮሴፍና ማርያምን የሚያውቁት። በድንግልና ነች እቺ ሴት ብለው አንድ አይሁድ አስበው ያውቁም። ይሄን እሺ፣ ይሄን ይመስላል። ጥያቄ ያለው መቀጠል ይችላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ፈሱ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አይ ምን ነበር? እኔ ጥያቄ ከባለቤቴ ነበር ማለት ነው። እዚህ ስደት እሺ አብዱልከሪም አለ። አብዱልከሪም ካለ ከእንትን ነገር ከላይ ያለው ሰላም እንዴት ነህ? ኮሜንት ላይ 100 ጊዜ ይሆናል ወሃቢያ እያልክ እየጻፍክ ነበር። ወሃቢያ ማለት ምን ማለት ነው? አሁን በእውቀት አውራ፣ በኮሜንት አይደለም፣ ፊት ለፊት ቀጥል። ታቦል ቤት አድርገው። ከላይ ያለው ቀጥል። ወሃቢያ ስትል ነበር ኮሜንት ላይ። አፍህን እንዳያያዝ ወንድ ልጅ ጋር መምህር። ለማንኛውም ግን እውቀት ካላቸው ሰዎች ጋር ጥሩ ነው፣ እሱን ለማለት ነው። እሺ ቀጥል። ከላይ ወሃቢያ ማለት ነው አውራ እንጂ يلا قول وتكلم امامي في لفتي تناقر الجوره قيسم زم مصحفهم زم يميلوا تزالي ليش لماذا تذكرت هذه الكلمه السلام عليكم استاذ وعليكم السلام ደህና ናቸው። ጥያቄ ነበረኝ። ምን ይላል? እኔ ያገባሁት በጠለፋ ነበር ማለት ነው። በገመድ ነው ወይስ በምንድን ነው ጠለፈሽ? አይ አስገድዶኝ ምናምን አይደለም። አባቴ ንካ እንደማያስርልኝ ስለማቅ ከዛ አብረን ጠፋን። ከዛ በኋላ ያኔ እሱ ቤተሰቦቹ ጋር ደውሎ ከዛ የሱ ቤተሰቦች እኔ ቤተሰብ ጋር ሄዶ ንካ አሰሩ ማለት ነው ከአባቴ ጋር። እና ንካው እንዴት ይታያል? ከኒካ በፊት ምንም ነገር የለም ማለት ነው። እሺ ከኒካ በፊት ምንም ግንኙነት አላደረጋቸውም አይደል?
ስለዚህ ኒካሑ ትክክል ነው ግንኙነት ካልተከሰተ። ነገር ግን አብራችሁ ያለ ኒካህ መቆየታችሁ እርሱ ወንጀል ነው፣ ተውበት ማድረግ ነው። ለዚያ አይ አልቆየንም። ወዲያው ነው ቤተሰቡ ጋር ደውሎ ከዛ ቤተሰቦቹን ቤተሰብ ጋር ሄደው ከአባቴ ጋር ካሰሩ ማለት ነው እኮ ተናገርኩ። ለሁለተኛ ጊዜ ልመልሰው ስላለፈው ያ ያለ ኒካህ አብራችሁ በመቆየታችሁ ወንጀል ነውና ስለዚህ ተውበት ማድረግ ነው። በግንኙነት እስካልተከሰተ ድረስ ኒካሑ ትክክል ነው። እሺ አመሰግናለሁ። አይ እሺ መግባት ግን አልችልም። አይናለም እሺ መግባት ባትችል ጥያቄሽ ምንድነው? ጻፊ። ሰላም ሰላም፣ እንዴት ነህ? እንዴት ነህ? አላ አልሐምዱሊላህ። እሺ ልጠይቅ። እሺ ኦኬ። እስልምና ቀጥተኛ መንገድ ነው? አዎ። በጣም ጥሩ። ቀጥተኛ መንገድ ይዘሃል አንተ በእስልምና? አዎ። ጥሩ። የመጀመሪያው ምዕራፍ አንደኛ ምዕራፍ ላይ ቁጥር 6 ቀጥተኛውን መንገድ ምራኝ ብለህ ትጸልያለህ አትጸልይም? ኦኬ አሁን ስለሱ ላስረዳ ምን ማለት እንደሆነ እኮ። ምራኝ ማለት ምን ማለት ነው? ምራኝ ነው። መንገድ የያዘ ሰው ምራኝ አይልም ይላል እንጂ እንደሱ መጽሐፍ ቅዱስ ላይ መንገድ የያዙ ነብያቶች ምራኝ እያሉ እንደሚለምኑ ላሳይህ። መንገድ የያዘ ሰው ምራኝ አይልም ብሏል አይደለ? በራሱ መጽሐፍ ልገርፈው ነው። ወላሂ ነው። ተመልከቱ። ነብያቶች ምራኝ እያሉ ይለምናሉ። እስኪ ከቁርአኑ የት አድርግ ሚውት አድርግ እንደፈለክ ሳቅ። ይኸውና ዳዊት ምን አለ? ምራኝ እያለ ይለምናል። በጽድቅህ ምራኝ። ማን? ዳዊት። አልተመራም ገና የጽድቁን መንገድ። በእውነትህ ምራኝ አለ። እውነትን መንገድ አልተመራም ዳዊት። ና ቁጥር አንተ አንድ ጊዜ ቦታ ነው በአንድ ቦታ ነው አይደለ? እኔ በደርዘን ነው የማመጣልህ። መንገድህን ምራኝ። ሚውት አድርግ ሚውት አድርግ። ያውና ዳዊት ምን አለ? መንገድህን ምራኝ። እዚህ ምን አለ? አዎ ምራኝ። ያውና አቤቱ ምራኝ ና መንገድ ና ያውና አቤቱ መንገድህን ምራኝ። እኛም መንገድ ምራን የሚል ቃል አይተህ ነው አይደል የመጣኸው? ያውና መንገድህን ምራኝ እያለ ዳዊት እየለመነ ነው። ጌታ ሰው አይልም። ና የንስሐ ነው የሚለውን ትልቁ ላይ ነህ። ክፈት ና ክፈት ማስረጃ የንስሐ ነው የሚለውን አሳየን። ክፈት ያላ ትልቁ ላይ ነህና እኔ በደርዘን ነው ማመጣልህ። ይቅርታ ደርዘን ብዬ 12 አሳነስኩት። በጣም በርካታ ቦታ ነው መንገድህን ምራኝ እያለው የለመኑት እና የንስሐ ነው የሚለውን አሳየን። ክፈት። ዳዊት ከእግዚአብሔር መንገድ በሚወጣ ጊዜ መንገድህን ምራኝ እያለ ንስሐ ይገባል። በደንብ አንብበው። ማስረጃ ለንስሐ ነው የሚለውን አሳየን። የቱ ጋር ልክፈት? ደስ ያለ የቱ ጋር ልክፈት? ንገረኝ። አታውቅም? መጽሐፍን ማስረጃ ወስደህ ምራኝ ያለበትን ደስ ያለን ክፈትና አውዱን እንመልከተው። አውዱን ስንመለከተው ንስሐ እየገባ ነው ዳዊት። እንደናንተ የቱ ጋር ነው ንስሐ የሚለው? ማስረጃ መንገድ ላይ ነኝ እያለ ደግሞ አሁንም ምራኝ እያለ የቱ ጋር ለውጣለህ? የተመቸ ነው። ስለዚህ ያዳምጥ። ይሄን ይመስላል። ይሄ ሰው ምን የሚል መስፈርት አስቀመጠ? ምራን የሚለው መንገዱን ያላገኘ ሰው ነው አለ። ዳዊት ምን ይላል? መንገድህን ምራኝ እያለ መንገድን ነው እየለመነው ያለው። አይ ንስሐ ነው ምናምን አለ። ንስሐ ነው የሚል ቃል የለም እዚህ ቦታ ላይ። መንገድህን አይጠበቅበትም እሱ አንዴ። ስለዚህ መንገድህን ምራኝ ነው ያለው። ሰማኛ እንደ ዳዊት እየሰማህ ነው። መንገድህን ምራኝ ነው ያለው። ሲጀምር ንስሐ የሚል የለም አንተ ያልከው ነገር ግን የሚለው ምንድን ነው? መንገድህን ምራኝ ይላል። ስለዚህ እሺ አዳምጥ። መንገድህን ምራኝ ይላል። መንገድን ተመርቷል አልተመራም? ዳዊት ባጠፋ ጊዜ ከእግዚአብሔር መንገድ በወጣ ጊዜ የንስሐ ጸሎት አለው፣ የምስጋና ጸሎት አለው። የቱ ጋር ማስረጃ? የቱ ጋር ማስረጃ? የቱ ጋር ልክፈት? ምራኝ ያለበትን አውዱን የፈለግከው ብሎ ማስረጃ የለም። አንተ ነህና የተሟገትከው ማስረጃ ያመጣኸው። የቱ ጋር ልክፈት? ና ትልቁ ላይ ናለው ክፈት። አንተ እኮ ማስረጃ ብለህ ከመጽሐፍ ቅዱስ ያመጣ። አንተ ማስረጃ እየተናገርክ እኮ ነው። ማስረጃ ክፈት ያለብህ አንተ ነህ። ለንስሐ ነው ካልክ ለንስሐ ነው የሚለውን አሳየና። ለንስሐ ያልከውን አሳየን። እስልምና ቀጥተኛ መንገድ ነው ብለህ 21 ጊዜ ምራኝ የንስሐ ነው የሚለውን አሳየን። ማሳየታችን
የተደበቅ ምንም ማድረግ አይቻልም። ማስረጃ ማውጣት ሳይችል ጊዜ የተደበክ ማለት ጀመረ። አንተ ነህ ያውና ተናግረህ ማስረጃ ማውጣት የማትችለው። አሁን ቤት አድርግ። በቃ እኔ ልመልስልህ። አሁን 21 ጊዜ ለምን ነው ምራኝ የምትለው? አዎ ለምን ምራኝ እንደምንል አሁን ላሳየህ። እሺ በቃ አሁን ቤት አድርገህ አዳምጥ። እሱ ምንድን ነው ያለው? ቀጥተኛውን መንገድ ምራኝ የምትሉት ቀጥተኛው መንገድ ላይ ስላልሆናችሁ ነው። ምክንያቱም ቀጥተኛው መንገድ ላይ የሆነ ሰው ምራኝ አይልምና ብሏል። አይ ተሳስተሃል። እኔ ማስረጃ ስናገር ጊዜ ከቁርአን ቃል በቃል ራሱ አመጣልሃለሁ ለምናገረው ሁሉ። ለመሆኑ እኛ ቀጥተኛው መንገድ ላይ ነን አይደለንም? በቀጥተኛው መንገድ ላይ ነን እኛ። አምላክ አላህ ነግሮናል። ይሄ ማስረጃ ኑ ላሳያችሁ፣ ኑ ላሳያችሁ። አሁን ሜት አድርጊና አዳምጪ። በቀጥተኛው መንገድ ላይ እንደሆን ከቁርአን ከፍቼ ላሳየህ ነው። አላህ ሱብሓነሁ ወተዓላ ምን ይላል? ሜት አድርገህ ለምን ትረብሻለህ? ለምን ትረብሻለህ? አንተ ለምን ምራኝ ትላለህ የሚለው ልመልስልህ ነው በቀጣይ። አንተ ግን ያነሳው ሙግት ምንድን ነው? ቀጥተኛው መንገድ ላይ ስላልሆናችሁ ነው ብለሃል አይደለ? ቀጥተኛው መንገድ ላይ እንደሆነ ላሳየህ ነው እያልኩህ ነው። ስለዚህ ምን አድርገህ አዳምጥ። ምን ያደርግልኛል? እዛው ቦታ ላይ ሄድ እና አዳምጥ። ምንም ማድረግ አይቻልም። ወላሂ እየረበሸ ነው። በቀታችሁና አዳምጥ። ምክንያቱም መልስ አይደለም የሚፈልገው። አሁን ቀጥተኛው መንገድ ላይ ስላልሆናችሁ ነው ላልከው ልመልስልህ እና ላሳየህ። አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ ምን ይላል? በቀጥተኛው መንገድ ላይ ነህ ይለናል። ያው 4 ነጥብ ምን ይላል ልጆች? በቀጥታ መንገድ ላይ ነህ ይለናል። ያ ሰላም። ያው ሌላ ልጨምርልህ፣ ኢነከ ዐላ ሁደን ሙስተቂም ይላል አላህ። እና ላሳየህ ልጨምርልህ። ያውና እዚህ ጋር ሱረቱ ነምል አላህ ሱብሓነሁ ወተዓላ ኢነከ ዐላ ሁደን ሙስተቂም፣ አንተ በቀጥተኛው መንገድ ላይ ነህ። ኢነከ ዐለል ሐቂል ሙቢን ይላል። አንተ በግልጽ በሆነው በእውነት ላይ ነህ ይለናል። ያው አንተ በግልጽ በሆነው በእውነት ላይ ነህ። ሌላ ቦታ ላይ ኢነከ ዐላ ሁደን ሙስተቂም ይላል። ላሳያችሁ እሱ ነው። ሱረቱል ሐጅ 67 ሱረቱል ሐጅ 67 ላይ አምላክ አላህ ሱብሓነሁ ወተዓላ ምን ይላል? ያው ምን ይላል? አንተ በእርግጥ በቅኑ መንገድ ላይ ነህና ይላል። እኛ ሙስሊሞች በቅኑ መንገድ ላይ እንደሆነን አላህ ሱብሓነሁ ወተዓላ በርካታ ቦታ ላይ ነግሮናል። ታዲያ ኢህዲነ ሲራጠል ሙስተቂም ቀጥተኛውን መንገድ ምራን ሲል ምን ለማለት ነው ወደሚለው እንምጣ። አንደኛ ኢህዲና ማለት ሰቢትና ነው፣ አጽናን ማለት ነው። በዚያ በመንገድ ላይ ምራን በሚለውን ቢባል ችግር የለውም። ግን እንዳለ ሙፈሲሮችን ላሳያችሁ፣ 2 ትርጉም አለው። አንደኛው አጽናን የሚል ነው። አጽናን የሚለውን ከራስህ ነው ወይ? ላኔ ከራሴ አልናገርም። እኔ ከራሴ አንዳች አልናገርም። እንዳነበብኩ እናገራለሁ። ንግግሬን በማስረጃ እንጂ ያለ ማስረጃ አይደለምና። አሁን እዚህ ቦታ ላይ 30 ምናምን ተፍሲሮች አሉኝ። እያንዳንዱን ላሳያችሁ። አጽናን ማለት ነው። የት እንገባለን አሁን? የመጀመሪያው ምዕራፍ ያውና ሱረቱል ፋቲሃ። ስንት ላይ እንግባ? ሱረት አልፋቲሃ ቁጥር 6 ይታያችኋል። ኢህዲነ ሲራጠል ሙስተቂም። የመጀመሪያውን ተፍሲር ልክፈተው። ምን ይላል? የመጀመሪያው ምን ይላል? ያው ኢህዲና ዱልና ወአርሺድና ወወፊቅና ኢለ ጠሪቂል ሙስተቂም ወሰቢትና ዐለይሂ፣ በእርሱ ላይ አጽናን ማለት ነው። ወደ አማርኛ ልቀይርላችሁ። ይሄንንም በአረበኛ ተደበቃችሁ እንዳትሉ። እስከምንሞት ድረስ በእርሱ ላይ በመረጥከን መንገድ ላይ አጽናን ማለት ነው። ገብቶች አለ አይደለ? ወደ አማርኛ ልቀየውና እሺ፣ ያን ቃሉን ላስቀምጠው አረበኛን ወደ አማሪክ። ያ ይታያችኋል። እኛንም እስክንገናኝ ድረስ በእርሱ ላይ አጽናን ነው። ያው አማርኛ ጸንተናል ብሎ ገልጾት ነው። አጽናን ወደ አላህ ውዴታና ወደ ጀነት የሚመራው እስልምና ወደ በእርሱ ማለት ነው። በመልእክተኞችና በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እያለ እንትን ይላል። እንዳጠቃላይ አጽናን ለማለት ነው። ይሄ ብቻ አይደለም፣ እንዳለ ሁሉንም ተፍሲር። ይሄ የመጀመሪያው ተፍሲር ነው። ሁለተኛውንም እዚህ ጋር እንመልከተው። ያው ይሄ ደግሞ ምን ይባላል? ተፍሲር አልሙኽተሰር ፊ ተፍሲር ይላል። ተመልከቱ። ዱለና ኢለ ሲራጠል ሙስተቂም ወስሉክ ቢና ፊሂ ወሰቢትና ዐለይሂ፣ በእርሱ ላይ አጽናን ማለት ነው ይላል። ያና ላሳያችሁ። ያው ወደ አማርኛ ይሄንኑ ልቀይርላችሁ። አሁን ይሄን ለአማርኛ ለማትችሉ ማነው አረበኛ ለማትችሉ ክርስቲያኖች ያውና ያ በእርሱም ላይ
አጽናን ማለት ነው። ሁሉንም እንዳለ ተፍሲሮች ላሳያቸው ይችላል። ይህን ይመስላል ቅዱሳን። እሺ ምራን በሚለው ብንሄድም ምራን ሲባል ምን ለማለት ነው? ኢህዲና ሲራጠል ሙስተቂም ካለ በኋላ ቀጣዩ ላይ ያለው መልስ ነው። በቀጥተኛው ጎዳና ላይ ምራን። የነማንን መንገድ? ሲራጠል ለዚነ አንዓምተ ዐለይሂም፣ እነዚያን ጸጋህን የዋልክባቸውን በነቢያቶች መንገድ ላይ ማለት ነው። ያ ማለት እኛ እንደ ነቢያቶች ጸድቀናል ወይ? ላ እንደነርሱ አልጸደቅንም። ምክንያቱም ነቢያቶች ሙሉ በሙሉ የአምላክን ትእዛዝ ፈጽመው የሄዱ አካሎች ናቸው። እኛስ ጉድለት አለብን እና ስለዚህ ልክ እንደነርሱ የጽድቅናን ጎዳናን አጎናጽፈን ቅኑን መንገድ ጨምረን ማለት ነው ቦታዎች እንጂ ስላልተመራችሁ ነው ብለው የሚያመጡትን ሙግት መጀመሪያ የምታፈርሱት በምንድን ነው? ላመርቶናል። ያው ቃል በቃል ያሲን ላይ አንተ በቀጥተኛው መንገድ ላይ ነህ፣ በቀጥተኛው መንገድ ላይ ነህ እያለ ብዙ ቦታ ላይ ገልጸውልኛል አላህ ሱብሓነሁ ወተዓላ። ቀጥተኛው መንገድ ምንድነው? ኢስላም እንደሆነ ገልጸዋል። ኢነ ዲነ ዒንደላሂ ልኢስላም፣ ከኔ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ነው ብለው ገልጸዋል። በዚያ ላይ ናቸው ወይ? አዎ በዚያ ላይ ነው ያለ ነው። ነገር ግን ያንን ጨምርልን እንደማለት ነው። ወይም አጽናን በዚህ ላይ እስከምንሞት ድረስ በኢስላም ላይ ማለት እንጂ ስላልተመራችሁ ነው የሚለው አመለካከት ስህተት ነው። እንደዛ ብሎ የፈሰረ አንድም የለም። የእናንተ የክርስቲያኖች የራሳቸው ተፍሲር ብቻ ነው ይሄ። የእናንተ ይቅርታ፣ ሁሉም ክርስቲያን አይደለም፣ መረዳትና ማወቅ ይፈልጋል። ነገር ግን ሰባኪ ነን የሚሉ ሰዎች አንዲት የማስረዳት አቅም የላቸውም። ወላሂ ላዝም ውሸትና ቅጥፈት እንጂ ማለት ነው። አንዲት ከየት ላይ ያመጣችሁት ቢባሉ ከጭንቅላታቸው እንጂ ከየትም አላመጡትም ይህን ግንዛቤ። እሺ እንደሱ ብሎ የተረጎመላችሁ አለ ወይ? ላ የለም። የመጀመሪያዎቹ ሙፈሲሮች ራሳቸው ናቸው በዚህ ተፍሲር ፈቻላ። አንዲት ቦታ ላይ ቀናውን መንገድ ስላልተመራቸው ነው ብሎ የተናገረ ሙፈሲር የለም። ዓለም ላይ የመጀመሪያዎች ሁም አልአወል ወልአኺር ያሰላም ናይ። እሺ ሱራ 50:43 አይልን ይላል። እሺ ሱራ 50:43 ነው የሚለው። እሺ ተከታተል። ሱራ 50:43 ኢና ነሕኑ ኑሕዪ ልመውታ ኢና ነሕኑ ኑሕዪ ወኑሚቱ ወኢለይና ልመሲር ይላል አላህ። እኛው ህያው እናደርጋለን እንገድላለንም መመለሻም ወደ እኛ ብቻ ነው እያለ አላህ ሱብሓነሁ ወተዓላ እየተናገረ ነው። ያልገባህ ምንድን ነው? ይህ ከመለኮታዊ ባህሪያቶቹ ነው። አንደኛ ህያው የሚያደርገው ፍጥረታትን ሁሉ ህይወት የሰጣቸው እርሱ ነው። ልክ እንዲሁ በሚሞቱም ጊዜ የሚወስዳቸው የሚገድላቸው እርሱ ነው አላህ ሱብሓነሁ ወተዓላ። መመለሻቸውም የሰው ልጆች ሁሉ ከሞት በኋላ ወደ ጌታ ወደ አላህ ሱብሓነሁ ወተዓላ መሆኑን እየገለጸ ነው። ያ ነው። እሺ ያልገባ ነገር ካለ በዚህ ላይ መጠየቅ ትችላለህ፣ መግባት ትችላለህ። እሺ እሱ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነህ ብሮ? ሰላም ነው አለ አልሐምዱሊላህ። የሆነ አንድ ጥያቄ ነበር ስለ ጫት። እሺ እሺ ስለ ጫት በጊዜያችን ያሉ ታላላቅ ዑለሞች ተጠይቀው ሐራም ነው ብለዋል። وعلى رأسهم سماحة الإمام العلامة عبد العزيز بن باز رحمه الله تعالى، والعلامة الفقيه بن عثيمين رحمه الله تعالى، والعلامة مقبل الوادعي رحمه الله تعالى، والشيخ أحمد بن يحيى النجمي رحمه الله تعالى، والشيخ العلامة بقية السلف الشيخ صالح الفوزان حفظه الله تعالى. الذي كله سلجات تطيقه كل ما تشوف حرام ነው ብለዋል። እስከ ዛሬ ማለት ነው አባትና እህት ምናምን ወንድሞች ሀጂ ምናምን ይሄዳሉ ስለ የብር ጫት ነው ማለት ነው። እሱም እንዴት ይታያል? ድጋማ ጥያቄ ሀጂ ምናምን መስጊድ ሰደቃ ምናምን የብር ጫት ነው። እኛ ገበሬዎች ነን። ጫት መሌ በቃ ምንም ስራ የለም። እኔማ ፈህምት አለክ ማለት በጫት ገንዘብ ሀጅ ይሄዳሉ ነው? የሐራም ገንዘብ መሆን የለበትም። ከሐራም ምንጭ ሰብስባችሁ ሀጅ ማድረጊያ ምናምን አታድርጉ። ከሐላል ምንጭ መሆን አለበት። ሰው ሲጀመር የሚበላው ከሐላል ምንጭ መሆን አለበት።
ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ከሐላል ብሉ ከሐራም እንዳትበሉ ብለው ተናግረዋል። ወአጅሚሉ ፊ ጠለብ አፈላለጋችሁንም ማሳምሩ ወላ ተእኩሉ ሚነል ሐራም ወኩሉ ሚነል ሐላል ብለዋል። ከሐራም ምንጭ አትብሉ ከሐላል ምንጭ ብሉ እንጂ እያሉ ተናግረዋል። ስለዚህ አመሰግናለሁ። አንድ ጃጋ ይጠይቃሉ። እሺ አክስቴ ልጅ ማለት ነው። እሷ ጉድፈቻ የሆነ ልጅ ጉድፈቻ ወስዳል ነበር። እሱን የእሱ ጡት አይደለም እሱን መግባት ትችላለህ? ኦኬ አብረው እስካልጠቡ ድረስ የስጋም ዝምድና እስከሌላቸው የጥቢ ዝምድና እስከሌላቸው ድረስ ችግር የለውም፣ መጋባት ይችላሉ። እሷ ሴት ነው። ከመንገድ ላይ አግኝቼ ማለት ነው። ሕፃን ልጅ የሆነ 3 ወር ምናምን ልጅ ነው። ምንም የሚያውቀው ነገር የለም። እናትና አባትና አክስቴ ነው የምታውቁ። እኔ እሱን መግባት ይችላለሁ ወይ? ወንድም የስጋ ዝምድናም ወንድምነት እስከሌላቸው ድረስ የጥቢ ወንድማማችነትም እስከሌላቸው ድረስ አንተ እሱን ማግባት ይችላል። አብሽር ቴንክ አመሰግናለሁ። ይወዳለሁ። ብዙ አማርኛ አልችልም። በቃ ሌላ ጥያቄ ካለ መጥቼ እጠይቃለሁ። አመሰግናለሁ። አይ እሺ መርሐባ። እሺ እሺ ቁርአን 33:37 አብራራለን። ቁርአን 33:37 ሱረቱል አሕዛብ ቁጥር 37። እሺ በሱ ላይ ጥያቄ ምንድነው? በዚህ ላይ ያልገባህ ነገር ምንድነው? ጠይቅ ካሊድ። እሺ ካሊድ በዚህ ላይ ሱራ 33:37 ያልገባህ ምንድነው? እሺ የገባችሁ ሰዎች ከላይ ጥያቄ አላችሁ? ቅዱሳን ካላችሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረ። እሺ እኔ አምና አካባቢ ማለት 1 ዓመት ሊሆነኝ ነው። እሺ የሆነ ልብስ እናቴ ጋር አብሬ እሸጥ ነበርና ጠፍቶብኝ ከዛ አላህ ሆይ ይሄንን ልብስ ካስገኘህልኝ እኔ 3 ቀን እጾማለሁ ብዬ ዱዓ አደረኩኝ። ደግሞ በሰዓቱ ጾመኛ ነበርኩኝ፣ የበዓል ልብስ ነበርና ማለት ነው። እሺ ሰውየው መጣ ማለት ልብሱ ተገኘ። እሺ የጠየቅሽው ነገር ተገኘ? አዎ የጠየቁት ነገር ተገኘልኝ ማለት ነው። ግን ያልኩት ያልኩት እኮ ያን ቃልሽን መፈጸም አለብሽ። ነቢያችን ሰለላሁ ዐለይሂ ወሰለም መን ነዘረ ቢሸይኢን ፈልዩፊ አሉ። የሆነ ነገር ከተሳካልኝ ይህን ቃል የገባ ሰው ወይም የተሳረ ሰው ያን ስለቱን ይፈጽም ብለዋል። ያ የጠየቃችሁት ነገር በጠየቃችሁት መሰረት ከተሳካ ቃል የገባችሁትን ቃል በገባችሁበት መሰረት መፈጸም አለባችሁ። ማለም የኩን ኢስመን ወንጀል እስካልሆነ ድረስ ያንን መፈጸም አለባችሁ። እሺ ምን ብዬ ማለት እንዳልኩት ሁሌ ነው 3 ቀን ጾማለሁ ነው ያልሽው አይደል? ምን እንዳልኩት ልንገር 3 ቀን ጾማለሁ እኮ ይሆን ማለት እንደዚህ ብዬ የቻልኩት ጾም እንደዚህ አሁን ስንጾም ሰዎች ጋር ምን ብዬ ነው ያልሽው? ተኝቼ ሰው ጋር ልነጋገር ጾማለሁ ብዬ ነበረ ቃል የገባሁት ማለት ነው። እንደዛ ልል የቻልኩበት ምክንያት ሰዎች ጋር ምናምን ያው ጾምን ከሚያበላሹ ነገሮች ለበል ያው
ከሰው ጋር ማውራት ምናምን ጾምን ከሚያበላሽ ነገር ተቆጥቤ ነው። እሱ መልካም ነገር ነው፣ ችግር የለውም። ለምሳሌ ከሐሜት ርቄ ወይንም ሰዎችን ከመዝለፍ ርቄ ሐራም ነገር ከመስራት ተቆጥቤ ቤቴ ሆኜ ጾማለሁ። ይሄ ችግር የለውም። ነገር ግን ምንም አይነት ወሬ አላወራም አይነት ነገር ከሆነ እንዲህ አይነት ነገር አልተደጋገገልንም። ለማንኛውም ከወንጀል ርቄ የሚለው ሀሳቦች ትክክል ነው። ከወንጀል ርቄ ማለት ችግር የለውም። እሺ ሁለተኛው ጥያቄ ደግሞ